መቴ ምን እያደረክ ነው? እናቴን አናደድካት፣ አክስቴንም አናደድካት። ምንድነው እሱ? ስሚኝ አዝራ አዳምጪኝ። ነገር ማጋጋልሽን አቁም። ስማ አያትህን ጠይቀው እሺ። እሱ ነው ነገሩ የሚያጋገለው። እቺ ልጅ ለመርዳት እየሞከርኩ ነው። ምንድነው ግልጽ ያልሆነልህ? ራስሽን ነው እያሰብሽ ያለሽው። ተይ እባክሽን፣ ስለ ኤንጅላ እያሰብሽ አይደለም። ከድር ስለወሰደብሽ ተናደሽ ነው። ይበቃል በቃ። ቆይ እኔ አያቴ ሀገር አቀፍ ችግር እንደሆነ አድርጎ እያሰበ ነው። እናውን አልፈልግም ብል ወንድ አይደለም ነው የምባለው። ምን ማድረግ እችላለሁ? አያቴ እንዲወደኝ ብዬ ከከድር ጋር መጣላት አለብኝ? ጨዋታ ነው ቀልድ ነው ብል ሲዮቲን ከባድ ነው የሚያደርገው። እስኪ ዝም በል ጅላቱን እባክህ። ዝም ብለህ የማይሆን ነገር አታውራ። አያት እዚያ የሚያደርገው ነገር የለው ማለት ከከድር ጋር ነው የመጣው። ለምንድን ነው በጣም እየሞከረ ያለው? ኦዛን እውነቱን ተናገርና ይሄን ነገር እንጨርስ። በል መቴ አትጃጃል። እዚህ ውስጥ ጣልቃ አትግባ። አታሳብደኝ። ተው። ምን ውስጥ ነው የማልገባው? አያቶቻችን እየተጣሉ ነው። አክስቴ ቤቱን ጥላ ሄዳለች። ለዛ እኮ ነው ወደ ኋላ መመለስ የማንችለው። አሁንም መመለስ እንደማንችል እያሰብሽ ነው። ሰዎች መረጋጋት ያለብን ይመስለኛል። ጭቅጭቅ አያስፈልግም። ቅርብ ካለፈው ቆርውረኝና ሁላችንም እንገላገል በቃ። ችግር የለም ኦዛን፣ እሱን ለኔ ተው። የማይመስል ነገር አታውሩ፣ አትቀባጥሩ። እኔ አስተካክለዋለሁ። እሺ እኔ አስተካክለዋለሁ። በቃ አስተካክለዋለሁ። ቆይ ምኑን ነው የምታስተካክዩ? እስካሁን ያበላሽሽው ነገር ነው። በቃ መሀል አትግቢ። ዝም በይ። አንተ ራስህ መሀል አትግባ መቴ። ጉዳዩ የኔ ነው። ኤንጅላ የኔ ነች። ኤንጅላ ንብረትሽ መሰለችሽ? ኤንጅላ ንብረቴ ነች። አሁን ንብረቴ ነች፣ እህቴ ነች፣ አጋዤ ነች፣ ጓደኛዬም ንብረቴም ጭምር ነች። እሺ የአያቴ ዚያን ጉዳይ እኔ ጨርሰዋለሁ። ምንም አታስብ። አንተ ላይ ይሄንን ሁሉ አመት ተስፋ አልቆረጥኩም ነበር አይደል? ኤንጅላ ላይም አልቆረጥኩም። ስሚኝ፣ ያንቺ መጫወቻ አይደለንም። እሺ እኛ ስለምናስበውና ስለሚሰማን ስሜት ደንታ አይሰጥሽም። ምን ማለት ነው? አልገባኝም። እኛ ስትል አልገባኝም። ለዚች ልጅ ከመቼ ጀምሮ ነው የምትከራከረው? እሺ በቃሽ እኔን ተይኝ። ኤንጅላ ምን ታስባለች ብለሽ አስበሽ ታውቂያለሽ? ንገሪኝ። አይ አላውቅም፣ አስቤ አላውቅም። ኤንጅላ እኔ ከምሰጣት ዓለም ውጪ ምንም የላትም። እሱ ነው ወቅሽ። ልክ አንተ ይሄንን ሁሉ አመት እኔ መተው እንዳልቻልከው ኤንጅላም አትችልም። በዛ ላይ ደግሞ ማንም ሰው እኔ ሳልፈቅድ አይተወኝም። ኧረ አዎ በቃ እብድ ነሽ፣ በጣም እብድ ነሽ። አዎ እሱን አውቃለሁ። እሺ ነገሮችን በማይሆን መንገድ እያየሻቸው ነው። ከፈለክ ለአያት ትክክል የሆነውንና ያልሆነውን ንገረው። ግን አትችልም አይደል መቴ? እኔ ላይ ታብዳለህ፣ ትጮሃለህ፣ የፈለከውን ትሆናለህ፣ ቆፍጠን ትላለህ። አያት ጋር ግን እንደዛ አይደለም። ምን እያልሽ ነው? ቆይ እውነት ነው። ስማ አያትክ እኔን ዝም ሊያስብለኝ አይችልም። እስከ ዛሬ ድረስ የፈለኩትን የማገኝ ሰው ነኝ። እኔ የምለው ነገር በሙሉ ይሆናል። ከሌላ ሰው ጋር እየተምታታውብሽ መሰለኝ። አሁን ስለተጋባን ጸባይሽ ተበላሸ ማለት ነው። የማስበውን ነግሬሻለሁ። ከዚህ በኋላ ራስህን አታድግም። አሁንም እየቀባጠርክ ነው። መቀባጠር አይደለም፣ ትክክለኛ ማንነቴን አሳይሻለሁ። ወዴት ነው? ምን አገባሽ? ዛሬስ ሊገሉኝ ይሞክራሉ። በቃ ሁሉም ተሰብስበው ዛሬ ሊገሉኝ ነው የሚሞክሩት። እውነቴን ነው የምለው። ስልክ አታነሳም። እቺ ማትረባ አታነሳም። አንዴ እጂ ትግባ እንጂ ሲጥ አድርጌ ነው መገላት። አዝራ መቴና ሳበድሽው። ይበድ፣ በኋላ ይረጋጋል። አዝራ እኔ ቃሌን ጠብቄያለሁ። የአንቺ ተራ ነው። ከዚህ ነገር እንድንወጣ ቤቴን ስጭኝ እባክሽ። እኔ ነው እባክሽ። ችግሩ መፍትሄ ያገኘ እንዴ? አላገኘም። አገባህ እንዴ? አላገባህም። አያቴን ተጋፍጫለሁ። አልተጋፈጥኩትም። ተጋፍጫለሁ። ቃሌን አልጠበቅኩም እንዴ? ጠብቄያለሁ አይደል? ምን ቀረ? ላላዘኝ ፍቅር ከአያቴ ጋር ጦርነት መክፈት አለብኝ? የኔ ካልሆንሽ የማንም አትሆኝም ብዬ ኤንጂን አፍኜ መውሰድ አለብኝ እንዴ? ምን ላድርግ? የራሴ መቃብር ቆፍሬ እንድገባ ነው አላማሽ? እስኪ አስቢው። አይሆንም። በፈጣሪ ስም እንዴት ነው የምታስቢው? ስሚ አንቺ ልጅ፣ እኔ ቤቴን ብቻ ነው የምፈልገው። ስለዚህ ቤቱን በነፃ የምሰጥ ይመስላል? ምን ማለት ነው በነፃ? አሁን ራሱ እኮ ጉዶኛለሁ። ምንድነው ጉድ የሆንከው ነገር? ኦዛን ተጎጂ አንተ ነበርክና በቃ በዚህ ምክንያት ከባሌ ጋር ጸብ ውስጥ ገብቼ ነበር። አሁንም እኔ ጋር መተት አለቃቅሳለህ። ስማኝ፣ ሁሉም አብቅቷል አላልኩ። ሄሎ፣ ምን እያደረግሽ ነው? የት ነሽ? ሄሎ ኤንጅላ፣ ማውራታችን ምን? ከድር ካንቺ ጋር ነው? አይ ምን ነው ውዴ፣ ለምንድን ነው የማታወሪኝ? ደህና ነኝ መቴ። እያለቀሽ ነው እንዴ?
የት ነሽ? እዛ እንዴት ሆነላችሁ? እሱን ተይው፣ አታስቢ። አሁን የት ነሽ? ንገሪኝ፣ የት ነሽ? ከቤት አባረሩኝ እኮ መቴ። አሁን ውጭ ነው ያለሁት። ታክሲ እየፈለኩ ነው። አይ ኤንጂላ፣ እንድትደውልልኝ አልነገርኩሽም ነበረ? ችግር ካለ ደውይልኝ ብዬ መላልሽ አልነገርኩሽም? አንድ ቦታ ጠብቂኝ፣ እመጣለሁ። ወይም ያለሽበትን አድራሻ አሁኑኑ ላኪ። አይ አትምጣ። አንድ ሆቴል ፈልግ ይገባለሁ። እውነት አታስብ። አይ ጠብቂኝ፣ እመጣለሁ። አሁኑኑ እመጣለሁ። መቴ እባክህን ተው። ኤንጂላ፣ አንድ ቦታ ጠብቂኝ አልኩሽ እኮ። መጣሁኝ። የኔ ውድ ሚስት ባህሪ እባክህን ጣልቃ አትግባ፣ እየለመንኩ ነው። ስሚኝ የኔ ውድ፣ የኔ ቆንጆ፣ ምን እያደረግሽ ነው? የት ልትሄጂ ነው? ምንም እየገባኝ አይደለም። ስሚኝ፣ ተይ እንጂ ቢያንስ ኦዛን ሊያገባ እኮ ነው። ኧረ እባክህ። እሺ ቆይ እኔ የሰማሁት ነገርስ? ቤልጌ ነይ እስኪ አንድ ነገር በያት እባክሽን፣ የሆነ ነገር በያት እባክህ። እህቴን እዚህ ውስጥ አታስገባት። እህቴን ተዋት ውዴ። አንቺ ተዘጋጂ፣ ቶሎ ተዘጋጂ እና ከዚህ ቤት እንሄዳለን። መሄድ አለብን። አይ አሁን የትም አንሄድም ፎሱን። መጀመሪያ ተረጋጊና ትንፋሽን ሰብስቢ እስኪ። አቶ አቲፍ ይህንን ነገር ለማካበድ ምንም ያደረገው ነገር የለም። ሌላ ምን ማለት እችላለሁ እህቴ? ከዚህ በላይ ምን ማድረግ እችላለሁ? የተፈጠረው ነገር በሙሉ ገብቶሻል አይደል? ለነገሩ ተይው፣ እንዴት ይገባሻል? እውነት ነው። እንዴት ሊገባኝ ይችላል? ልጅ የለኝ፣ ባል የለኝ፣ ወይ የባል አባት የለኝ። ምንም የማውቀው ነገር የለም። በጣም ይቅርታ። ሁሌም መስመር እንዳለፍኩ ነው። ዞሮ ዞሮ ማንም ሰው አይረዳኝም። ሁሉም ሰው ከኔ ጋር ነው የሚቃረነው። ማንም አይደግም። የኔ ፍቅር፣ ማንም የማይረዳሽ በፈጣሪ ስም። ስም። አልገባህም። አንተም ታስጨንቀኛለህ። እህቴ አንቺ እዚህ ቤት ውስጥ አትኖሪም። እሱን ለማለት ፈልጌ ነው። በጭራሽ ልጎዳሽ አልፈልግም። እሺ እባክሽን። እሺ ውዴ። ባህሪ አንድ ውጪ ትጠብቀናለህ? የኔ ውድ እህቴ እዚህ ቤት ውስጥ ስኖር ሁሌም አስጨናቂ ነገር ውስጥ ነኝ። ግን እኔ አንድ ነገር ልንገርሽ እህቴ፣ እኔ እንደዚህ ችላ ተብዬ አላውቅም። እሱን ታውቂያለሽ አይደል? የኔ ውዴ እንደዚህ አትናደጂ። ስሚ፣ ይኸውልሽ አቶ አቲፍ የልጅ ልጁን ለመጠበቅ እየሞከረ ነው። አውቃለሁ። እና ደግሞ አንቺም ትክክል ነበርሽ። ግን እውነታው ምን መሰለሽ? አባታችን ያደረገው ነገር ትክክል አልነበረም። በጣም ስህተት ነው። አሁን ተንፍሺ፣ ራስሽን አረጋጊ። በኋላ እናወራበታለን። እሺ ውዴ። እንኳን የኔ እህት ሆንሽ። አንቺም እንኳን የኔ ሆንሽ። የት ነበርሽ? ለምንድን ነው ስልክሽን ማታነሺው? አልቻልኩም ኦስማን። ለምን? እስከዚህ ሰዓት ምን እያደረግሽ ነበር? ምን ነው ችግር አለ? ሙቤራ ምን ሆነሽ ነው? ተይኝማ፣ እያጠይቂኝ በጣም ተናድጃለሁ። ምን ተፈጠረ ውዴ? እንጂላ የት ነው ያለችው? እንጂላ የት ነች እያልኩ ነው። አባረርኳት በቃ። ምን አደረግኩ ነው ያልከው? ኦስማን መንገድ ላይ ጣልካት? እንደዛ አደረግ? እኛን ያደረገችን ነገርስ ያቺ የተረገመች ልጅ እስኪ በቃን ያዋረደችን። ምን እንደተፈጠረ አላወቅሽም? አዎ አላወቅኩም። ምን እንደተፈጠረ ንገረኝ። ምንድን ነው የተፈጠረው? አቤት አያቴ። የት ነሽ ውዴ? አሁኑኑ ቤት ነኝ። አይ አልመጣም። እንጂላ የት ልትሄጂ ነው? ንገሪኝ፣ እመጣለሁ። ሆቴል ሆናለሁ አያቴ። ምን? በጭራሽ አይሆንም። ያለሽበትን ንገሪኝ። ሰላማዊ ቦታ ነው አያቴ፣ ምንም አታስቢ እባክሽ። በቃ ነገ ልደውልልሽ። አሁን ማንንም ሰው ማናገር አልፈልግም። እንጂላ፣ ትክክለኛው ነገር ነው ያደረግሽው ልጄ። እኔ ካንቺ ጎን ነኝ። እሺ በቃ ደህና ደር አያቴ። በዚህ ሌሊት እች ልጅ ለምንድን ነው ጎዳና ላይ አውጥታችሁ የጣላችኋት? ቆይ ማናችሁም አታስቡ ማለት ነው? ኤንጂላ በሚሞቅ ልብስ ተጠቅልላ ነው ያደገችው። ማዬ ከቪላ ቤቱ ውጭ ምንም ህይወት የላትም። ለትንሽ ሰዓት ትውጣና በደንብ ታስብበት። ስለዚህ ያልፈለገችው ትዳር ውስጥ ትግባ አይደል? በፍጹም አታደርገውም።
ኦዛንን እርሺው። እሺ የዛ ቪላ ልዕልት መሆንን እርሺው። ከጭንቅላትሽ አውጪው። ለምንድን ነው የመጣሽው እማዬ? ለምን መጣሽ? ከመጣሽ ጀምሮ ቼስ ተቀይራለች። አንቺ ነሽ እንደዚህ የልብ ልብ የሰጠሻት። ሙቤራ እንደዚህ አትሁኝ እሺ። እናቴ አፊፊ አንቺም አልገባሽም። የኦዛን አያት በጣም ጥሩ ሰውና ስርዓት ያለው ሰው ነው። ብታየው እንደዚህ አትቃወሚውም ነበር። ልጅቷ መንገድ ላይ ነች። ምን እያላችሁ ነው? ምንድን ነው የምታወሩት? ባለጌ ናችሁ። ፈጣሪን አትፈራም ማለት ነው? ለማንም ሰው አንድም ቃል አልተነፍስም። ስማኝ ዚያ፣ ልጄን ብቻ አታሳጠኝ እባክህ፣ ልለምንህ። እንዴት ሆነ ዶክተር? በሰላም ተጠናቀቀ? አዎ ሁሉም አልቋል። አቤት። የት ነው ያለኸው? ምን አገባሽ? ዞሮ ዞሮ መመለስ አይቀርም። መቴ ስማ፣ ካንተ ጋር የምጨቃጨቅበት ጊዜ አይደለም። ላብድ ነው። እሺ አዳምጪኝ። አሁንማ አብደሻል። ከተጋባን በኋላ የሆነ ነገር ሆነሻል። የበፊቱን መቴ ረስተሽዋል። ስማ ስማኝ፣ በትክክል አናግረኝ። እሺ አናግረኝ። አላናግርሽም። እንደዚህ ነው ማውራሽ። ምን ታመጫለሽ? እሺ እንደ እብድ ለፍልፍ፣ ችግር የለውም። ከዛች ከእብድ እናቴ የወረስከው ነው። ይገባኛል። አዎ ለዛ ነው። መቴ ይቅርታ፣ እንደዛ ማለት አይደለም። የተረገምክ አንሹ፣ አንቺ የማትረቢ አንሹ እንጂ ስልኩን አንሹ። አታሳብጂኝ። አያቴ እዚያ ምንድን ነው የሆነው? ንገረኛ ሁኑኑ። አንሳው ልጄ አንሳው። ኡፍ እንኳን ደህና መጣሽ። ምን ተፈጠረ? ልብስሽ ምንድን ነው የሆነው? መኪና ውሃ ረጭቶብኝ ነው። እብድ ነው አይደል የመሰልኩት? ቆይ እንዴት ሊያባርሩሽ ቻሉ? አልገባኝም። ንገሪኝ። ስትወጪ አያትሽ ምንም አላሉሽም? አያቴ ቤት አልነበረችም ነበር። እሺ ይሄንን ነገር አውልቂው። ነይ ልብስሽን ቀይሪ። አይ ይሁን፣ ደርቋል እኮ አሁን ችግር የለም። አይሆንም፣ ንጹህ ልብስ ልበሽ። ነይ። ፈጣሪ ሆይ ወይ ከድር ልጄ ተነስ። ምን ነው? ተነስ። በሩም ቢያለኝ ወይ ልጄ። እማዬ ስላመሸው ይቅርታ አድርጊልኝ። ይቅርታ ልጄ። ምን ነው ልጄ? በሩ አይከፈትም። ንገረኝ፣ ምንድን ነው የሆንከው? አታስፈራራኝ እባክህ። ሆቴል ውስጥ መግባት አልችልም። ወይ ልጄ ምን ተፈጠረ? ለእናትህ ንገራት። ምን ተፈጠረ? ንገረኝ። ለኔ ንገረኝ፣ ለእናትህ። እማዬ ሽንት ቤት ውስጥ ነው እንደ የወለድሽኝ? ምን አይነት ንግግር ነው? ምን ማለት ነው ልጄ? የምን ሽንት ቤት ነው? ሽንት ቤት ውስጥ ነው የወለድሽኝ እማዬ። እና ለምንድን ነው እድለኛ ያልሆንኩት? ቆይ ልጄ፣ ቆይ ልጄ፣ ምን አይነት ንግግር ነው ይሄ?
ይሄ ከስድብ አይተናነስ። እስኪ ንገረኝ፣ የተፈጠረ ነገር አለ ልጄ? ስራ ጥሩ አይደለም? ስራው ገደል ይግባ። ልጄ እባክህ እንደዚህ አትበል። ስማኝ፣ ተው፣ እናትህን አታስጨንቃት። ምን እንደተፈጠረ ንገረኝ። በጣም ነው የፈራሁት። በል ልጄ ንገረኝ፣ ምን እንደተፈጠረ ንገረኝ። ምን ላድርግ? ለምን አትታጠብም? ና እሺ ታጠብ። ውይ የኔ ልጅ እባክህ ና ታጠብ። ና የኔ ወድ ልጅ ና። ደግሞ ቡና አፈላልሃለሁ። ና ከኔ ጋር ና እባክህ ልጄ። ና ብትታጠብ ይቀልሃል። ከኔ ጋር ትሆኛለሽ አይደል? አዎ ከአንተ ጋር ነኝ። መቼም ትቼ አልሄድም። የኔ ልጅ ውይ ልጄ ውይ። አሁን ግን ላወቃት ልጅ ነው እንደዚህ የምትሆነው። የሚወድ ልጅ ነገርኩህ እኮ። እዚህ ያሉ ሴቶች በጣም መጥፎ ናቸው ብዬ ደጋግሜ ነገርኩህ። የሚፈልጉት ነገር አያልቅም ብያለሁ። ወደ ዱስቼ ሄደን ብንፈልግ እኮ 10 ሴቶች እናገኛለን። ግን ደግሞ አልወደድካቸውም። ቆይ ምን አደረግኩኝ? እሷን መረጥኩኝ እና በእግሯ እንዳትሄድና እንዳይደክማት ብዬ ወደ ስራ ስትሄድ እና ወደ ቤቷ አድርሳታለሁ። ለእሷ ጥሩ ሰው ነኝ። እኔ ምን አደረግኩኝ? አይገባትም ልጄ። የምታደርገው ነገር አይታያትም። የዘመኑ ሴቶች እንደዚህ ናቸው። ለምንድን እንደዚህ ራስን የምታስጨንቀው ግን? ተዋት በቃ። ፈጣሪ የፈቀደው ይሁን። አልተዋትም እማዬ፣ አልተዋትም በጭራሽ። ልጄ ትዳሩ እንደተወቹ ተናግራ ነበር። ፍቅር በግዴታ ከሆነ ልጄ መቼም ጤና ያለው ህይወት አይኖርህም። ለኛ ትክክለኛዋ ልጅ አይደለችም ልጄ። ለምንድን ነው ድርቅ ያልከው ግን? እወዳታለሁ እማዬ፣ ምን ላድርግ? እወዳታለሁ። ለምንድን ነው የማይገባሽ? ጭንቅላቴን አሳምኘዋለሁ። ይቺ ልጅ ለኔ ነው የምትሆነው እና አባዚያም ይደግፈኛል። የፈጣሪ ፍቃድ ከሆነ የኔ ትሆናለች። ወይ ፈጣሪ! ይቺ ልጅ ግን ከየት ነው ያመጧት? ለምንድን ነው አንተን እየጎዳች ያለችው ልጄ? እዚህ ድረስ ለሷ ብለን የመጣ ነው። ደግሞ ያ ሀሊል የሚሉት ሰው ነው ጉድ የሰራን። በቀላሉ የሚያበቃ አይደለም። አያበቃም በጭራሽ አይሆንም። ልጄ ፈጣሪ እርዳን የኔ ውድ ልጅ፣ የኔ ውድ። ከአንተ ውጭ እኮ ማንም የለኝም። ሻይ ውሃ ላምጣልሽ እንዴ? አይ ደህና ነኝ። ሻዩ ትኩስ ነው። አይዞሽ። እሺ ሽታው በጣም ደስ ይላል። ናፍቆኝ ነበር። እንደውም ቆይ እኔም ላግዝህ። ለሰላጣው ቅመም ላዘጋጅ። እሺ። ያው የት እንዳሉ ታውቂያለሽ? አዎ አስታውሳለሁ። ቅመሹ እስኪ። ምን ነው አነሳው እንዴ? አዎ ትንሽ። እጅሽ ይባረክ።
አንተም እጅህ ይባረክ። ለሰላጣው ሳህን በጣም ቆንጆ ነው፣ ይጣፍጣል። ባለፈው ከሰራውልሽ ይበልጣል። ያን ቀን እዚህ እንዴት እንደመጣው እስካሁን ድረስ ማመን አልችልም። ለምን? እንዴት ድፍረቱን አገኘው? እንዴት ያተፈጠረ ማመን ይከብዳል። ያ ሀብል ራሱ ብቻ በጣም ይገርማል። የምን ሀብል? አንተማ አታውቅም፣ አውርተንበትም አናውቅም። ያን ቀን የአዝራ አንገት ጌጥ ተሰበረባት በእኔ ምክንያት ነበር። ከዛ አንተ አልነበርክም እና ነገሮች ጥሩ እየሄዱ አልነበረም እና የጌጣጌጥ መጠገኛው ጋር ደወለች። ከዛ ላሰራላት ወሰድኩት። ማወቅ ስለፈለግኩ አንተ የሰጠኸኝን አድራሻ አየሁት፣ ያለህበትን ርቀት ለማየት። በጣም ቅርብ እንደሆንክ ሳይ በጣም ገረመኝ እና አንድ እርምጃ ብቻ እያልኩ ራሴን በርህ ላይ ያገኘሁት እና ያን የሚገርመው መጀመሪያም የመግባት ሐሳብ አልነበረኝም። የእውነት እዚህ እንደነበር ካሰብኩና በመስኮት በኩል ለማየት ሞከርኩ። ከዛ በኋላ መብራት እንዳለ ሳይ መልሴን አገኘው ማለት ነው። በጣም ተጨናንቀሽ ነበር። አንበሳ እንደሚያድም ሚዳቆ ፈርተሽ ነበር ማለት አይተኸኝ ነበር? ካሜራ አለ። ያ በር ድንገት ሲከፈት ውሳኔው ለኔ በጣም ከባድ ነበር። ብገባም ባልገባም ለኔ ትልቅ ችግር ነበረው። ከዛ ግን ማሰብ አቆምኩ። የሚፈጠረው ይፈጠር አልኩኝ። እንደ ሲንድሬላ ከእኩለ ሌሊት ውጭ የሚያሳስበኝ አልነበረም። ዛሬ ቢሆን ኖሮ አላደርገውም ነበር። ያን ማለት ብችል ደስ ይለኝ ነበር። ቆይ ግን ያኔ እኔ ላይ ምን አይተሽ ነው? መጀመሪያ ስተዋወቅህ ልክ አዝራ ቤት እንደመጣሁ ነበር እና ያን የሚገርምህ ቤቱ ትልቅ ነበር። እናት አልነበረኝም፣ አባት አልነበረኝም እና አክስቴን ደግሞ ታውቃታለህ። ያቺ ክፉ ሴት ሁሌም እንደዛ ነበረች። ሁሌ እንደተበሳጨች ነበር። እንዴት እንደምፈራት አልገባም። ሁሌም ብቸኝነት ነው የሚሰማኝ። እንደውም ማታ ልትተኛ ስትገባ እና ጸሎት አድርጋ ጨርሳ መብራቱን ስታጠፋው በጣም እፈራ ነበር። ይበልጥ ብቻዬን እንደሆንኩ ይሰማኛል። እንደዛ አይነት ሰዓት ላይ ብቸኝነቴን የሚያስረሳኝ ስላንተ ማሰብ ብቻ ነበር። በሐሳብ ይጽናና ነበር። አብረን እንጫወት ነበር። አብረን ብዙ ቦታ እንሄድ ነበር። ድንጋይ፣ ወረቀት፣ መቀስ። አዎ እሱንም እንጫወታለን። እና ያኔ ስለወደፊቱ አልጸለይሽም? ስላንተ ያየሁት የሚገርም ህልም እንደሆነ ታውቃለህ? እሽክርክሪት ላይ ወተን ስንሽከረከር በዛ ሰዓት በጣም ፈርቼ ነበርና ካንተ ጋር እንደምንጫወት ሳስበው እያፈርኩ ጭራሽ የበለጠ መፍራት ጀመርኩ። አትሳቅ እባክህ። የሚገርምህ ያኔ እንደዛ ነበር። በጣም ነበር መፈራው። ግን ከኔ ጋር ትጫወቻለሽ። ካንተ ጋር ምንም ነገር አድርጋለሁ እና ብዙ ነገርም አድርጋለሁ። ዓለምን ዞሬያለሁ። አብረን ብዙ አይተናል፣ ብዙ ተምረናል። አንተ ግን ይህንን ሁሉ አታውቅም። ለምን ልታሳውቂኝ አልሞከርሽም? ማንም እንደዛ ትዕግስተኛ መሆን አይችልም። ምክንያቱም ህልም ብቻ ነበር። አብረኸኝ ማለም አትችልም። እውነት እንደማይሆን ደግሞ አምኜ ነበር። አንድ ነገር ልንገርህ፣ ሁልጊዜ ስልክ ላይ ፎቶዎችህን ሳይ ልብ ምት ይጨምራል። ደስታው ፊቴን ያቀለው ነበር። ቤት ስትመጣ ራሱ ማለት የአዝራ ቤት ስትመጣ አጠገብ መሆን ስለምፈራ እንደምንም ብዬ ርቀህ ነበር። ምክንያቱም ብታየኝ ይገባህ ነበር እና እንዳትነቃብኝ ይፈራ ነበር። ማለት አዝራ አንተን ስታይ እኔን እንደማታስታውሰኝ ግልጽ ነው። ያን ቀን ሱቅ ውስጥ ስታይኝ ራስሽን አልሳትሽም።
የምትናገሪው ነው የጠፋብሽ። ራሴን አልሳትኩም። እንዴት ራሴን እንዳልሳትኩ አላውቅም። ግን አዎ ልክ ነህ። ቃላት አጥሮኝ ነበር። እኔም ስለ አንቺ የማወራውን አልለየውም ነበረ። የማደርገው ራሱ ግራ ነበር የገባኝ። ማሸት አልችልም። እኔ ከአንቺ ጋር አንድ ቀን ማደር ነገሩን ያቀለዋል ብዬ ነበር። ግን ሳይሆን ቀረ። ግን ምን? ነገሩን አላቀለለውም። እንደውም ባሰ። ሁል ቀን ላይሽ እፈልጋለሁ፣ አብሬሽ መሆን እፈልጋለሁ፣ ከጎንሽ መሆን እፈልጋለሁ፣ ከአጠገቤ እንድትለይ አልፈልግም እና ብዙ አይነት ህልም አይቻለሁ። እንደውም ከአንቺ ራሱ ይበልጣል። መጀመሪያ ስታየኝ ግን ምን አሰብክ? ማለት እኔ ቃላት አጥሮኝ ነበር። አንተስ እብድ መስዬ ነበር? በጣም ደስ ትይ ነበር። ግልጽነትሽ፣ ንጹህነትሽ፣ ቁንጅናሽ፣ ሙሉ ፊትሽ ደስ ይል ነበር። በጣም ወድጄው ነበር። አይንሽን ሳይ ነው የገባኝ። ከአንድ ሰው ፍቅር እንዲያዘሽ የምታውቂው አይኑ ስታይ ነው። ማለት ከሚሊዮን ሰዎች መሃል 2 አይን ብቻ ነው ያንቺ የሚሆነው። ስታያቸው አዎ የኔ ናቸው ማለት ትቻለሽ፣ እመኚ። እናም በህይወቴ ለመጀመሪያ ጊዜ ያንቺን አይኖች ሳይ ነው የገባኝ። አይንሽን አትንቀይ። ይቅርታ። አታንሹ። ስልኩን አንሹ፣ ስልኩን አንሹ። አንቺ የማትረቢ ስልኩን አንሹ። ኡፍ! ብዙ ጊዜ እየደወለች ነው። ያለሽበትን ሁኔታ ታውቃለች። ታብዳለች። ለምን ታብዳለች? አንቺ ላይ አይደለም የተናደደችው፣ እየፈለገችውን ስላላገኘች ነው። ግን ለእኔ ስትታገልልኝ ነበር። ለራሷ ነው ስትታገልኝ ነበር። የማትረቢ አሁንም ስልክ አታነሳም። ስሚ፣ ነገ ይህንን ስልክሽን አናትሽ ላይ ነው የምሰብረው። እኔ በጭንቀት ጨርቄን ጥዬ እንዳብድ ነው የምትፈልጊው? ምን እየተፈጠረ ነው? ለምንድን ነው ስልክ ማታነሹ? ለሰው ማዘን ምን እንደሚያደርግ አየሽ አይደል? ራስሽን ችግር ውስጥ ከተትሽ እና ነገሮች ከቁጥጥር ውጭ ሆኑ። አሁን ደስ አለሽ? እኔ ምንም አላደረኩም አልኩሽ። ምንድነው ያልገባሽ ነገር? ማየ ስሚ፣ በደንብ አድርጌ ያውቅሻለሁ። መከራከርሽን አቁሚ። እስከ ነገ ብቻ ነው ጊዜ የምሰጥሽ። ገባሽ? እዚህ ቤት ውስጥ ያለውን ጉዳይ ጨርሽና አያትሽን አናግሪው። ቆይ እኔ ምን ማድረግ እችላለሁ? አልገባኝም። እንዴ ስሚ፣ እሱ እኔን አይመለከተኝም። ነገ አድርጊው። ካልሆነ ግን አያትሽን ሄድና ለዚህ ሁሉ ነገር ኃላፊነት የምትወስደው አዝራ ነች ብዬ ነግረዋለሁ። እውነት አንለቀቅም አዝራ። ቆይ እኔ ምን አደረኩ? እኔን ለማቃወስ ምክንያት እየፈለግሽ ነው እንዴ? ምን አደረኩ? ቆይ ወዴት ነሽ? ወደ ቤት። አይሆንም። እንደዚህ ልታመልጭኝ የምትችይ ከመሰለሽ ተሳስተሻል። አንቺ ነሽ የጀመርሽው፣ ስለዚህ ትጨርሺዋለሽ። እንደዚህ እስከሆንሽ ድረስ እንደማልጨርሰው እርግጠኛ ሁኚ። እንደውም ቀጥልበታለሁ። እሺ? ወይ ፈጣሪ ሆይ፣ እንደው ምን አይነት ኃጢአት በሰራ ነው እቺ ልጅ ጣልክብኝ? አዝራ፣ ምን እናድርግ? መብላት እንቀጥል? አይ አልፈልግም። ቆይ ለምንድን ነው ወደዚህ የመጣሁት? ለራሴ አንድ ነገር ቃል ገብቼ ነበር፣ ግን አልጠበቅኩትም። እዚህ መምጣት አልነበረብኝም። ወደዚህ መቼም ቢሆን መምጣት የለብኝም። አሁንም ብሄድ ይሻላል። ቆይ ልትሄጂ ነው? አንተም ወደ ቤት ብትሄድ ጥሩ ነው። አዝራ ደህና አትመስለኝም። አንቺ ደህና ነሽ? እኔ ደህና ነኝ። ለምን አይገባሽም? ሁሌ አዝራን እያሰብን ህይወታችንን ማበላሸት አንችልም። አዝራን ለማስደሰት የምንችለውን እያደረገን ነው፣ ግን ደህና አይደለም። ምናልባት እኔ ብሄድ ደህና ልትሆን ትችላለች። እውነት እንደዛ ነው የምታስቢው? አዝራ ደስተኛ እንድትሆን አንቺ መስዋዕት መሆን አለብሽ? እየሰራ አይደለም። አላደርገውም። አልችልም። አይሰራም። ፈልጌው ነበር። ጓደኛሞች እንሁን ብዬ ነበር፣ ግን አልቻልኩም። እንደዚህ ስትቀርበኝ ልቤ እየመታ ነው። ስለዚህ መሄድ አለብኝ። በጣም አዝናለሁ። የኔ ስሜት ከዚህ የሚለይ ይመስልሻል? እንዳንቺ የሚሰማኝ አይመስልሽም? ኤንጅላ ከማይታወቅ ሰው ጋር መጣሽና አብራችሁ ሳያችሁ የተሰማኝን ስሜት አታውቂም? ልቤን አመመኝ። እጮኛዬ ልሻል፣ ደስ ሲለው ደግሞ ሚስቴ። ኦዛን ልታገቢ እንደሆነ ሳውቅ ላብድ ነበረ። እውነቱን ነው የምነግርሽ። እሺ በቃ ማውራት እናቆም። ስለዚህ ነገር ማውራት ይከብደኛል። እሱን ነው የምልሽ። እኔም አንቺም አንድ አይነት ስሜት እየተሰማን መለያየት ያለብን ይመስልሻል? እንደዛ አይሆንም ኤንጅላ። ሰዎች እድሜያቸው ሙሉ ሊያገኙት የሚፈልጉት ይሄንን አይነት ፍቅር እኮ ነው። አዎ ልክ ነው። እንዳጨርሹ ግን አትበይ። ፈልገን አይደለም ያመጣ ነው። ህይወት ነው ይሄንን የሰጠን። ህይወት ፍቅርን ሰጠን፣ ግን ከባድ ጊዜ ላይ ያደረገው። ምን እናድርግ? ቆይ እናሳልፈውና ይባክን ነው የምትይው? እና ምን ይሻላል መቴ? ምን እናድርግ? በቃ እንጥፋ ኤንጅላ። ምን? እባክሽን ሂድ፣ ከዚህ እንጥፋ።
ፎሱን በጭራሽ ማረጋጋት አልቻልኩም። በጣም ተናዳባለች። የሚያናድር ነገር አይደለም። ነገሮችን እንደተረዳኋቸው ነው የምናገረው። የዚያ እያንዳንዱ ቃላት ምርቃት እንደማለት ነው። እኔ ግን 2 ቃል ብናገር ትልቅ ነገር ነው። እንደዛ አይደለም እኮ። ግን መቼ እንደሚጀምር ታውቃለህ? ልክ አንተና አባቴ ስትጣሉ ነው። ይሄ በፍጹም ያንተ ጦርነት አይደለም። ኦዛን አድጓል። አሁን እኮ ትልቅ ሰው ነው አቲፍ። የራሱን ጦርነቶች መጋፈጥ ይችላል። የአዝራና የመቴ ጉዳይም እንደዚሁ ተመሳሳይ ነገር ነበር። መጨረሻ ላይ ግን ጋብቻውን ማስቆም አልቻለም። ያኔ ያንተን ምክር ሰምቼ ነው። ግን አሁን አይሆንም። አሁን ይሄ ጦርነት እንዲካሄድ የእውነት በጭራሽ አልፈቅድም። አቲፍ፣ ምን አይነት ጦርነት ውስጥ መግባት እንዳለብን ታውቃለህ? አሁን ላይ ሁሉም ሰው ህይወቱን በፈለገው መንገድ መኖር እንዲችል መተው ነው ያለብን። ደህና አደር። ስለዚህ ለእኔ ብለህ ሁሉንም ሰው ልትተው ነው ማለት ነው? ለአንቺ፣ ለእኔ፣ ለአዝራ፣ ለሁላችንም ስል ነው። በዚህ ሁኔታ ማናችንም ደስተኛ አንሆንም። እኔም ደስተኛ መሆን አልችልም። ደስተኛ ሳልሆን ደግሞ ለማንም ጥሩ አልሆንም። ጥሩ ልጅም ሆነ ጥሩ ባል መሆን አልችልም። በፍጹም አልሆንም። ስለ አንቺ ብቻ ነው የማስበው። እሺ፣ ጥፋተኝነቱስ? ከዚህ ጥፋተኝነት ስሜት ጋር እንዴት ነው የምንኖረው? የሚሰማኝ ስሜት ይሄ ነው? ቆይ አልገባኝም። ጥፋተኝነት አይሰማህም እንዴ? አሁን ምን እየተሰማሽ ነው? ንገሪኝ። አዝራ ህይወታችንን አሳልፈን ብንሰጣትም ደስተኛ አትሆንም። እሱን በግልጽ ያየሁት ዛሬ ነው። ለእሷ እኛ ማለት አሻንጉሊቶቿ ነን። በቃ በፈለገች ጊዜ በፈለገችበት ቦታ ትጫወትብንና ትተወናለች። በዛ ላይ ብቻዋን እንዳትተያትና የምትፈልገውን እንዳይበላሽባት ነው ኦዛን እንድታገቢ የምትፈልገው። ያንቺ ስሜት ምን እንደሆነ አትጠይቅሽም። እሺ፣ ቤተሰብህስ? አያትህስ? እንደዚህ አይነት ነገር ስታደርግ ማለቴ እንደዚህ አይነት ነገር ስናደርግ አንተ ማንም ቤተሰብ እኮ አይደግፍህም። በትክክል ምን እናደርግ? ደሃ ግን ክብሩን የጠበቀ ባል ይኖርሻል። ችግር አለው? እኔ በየትኛውም ሁኔታ ከአንተ ጋር መሆን እችላለሁ። አንተስ? ከለመድከው ነገር ውጭ ሆነ መኖር ትችላለህ? ከዚህ የሚከብድ ነገር የለም ኤንጂላ። በዛ ላይ ምቾት ብቻ የለመድኩ ልጅ አይደለሁም። ለዓመታት ውጭ እኖራለሁ። ሰርቼ መብላት እችላለሁ። መንገድ አላጣም። እሱን እንኳን አልጠራጠርም። አምናሃለሁ መቴ። በዛ ላይ ደግሞ እኔም መስራት እችላለሁ። ስራ እፈልጋለሁ። ስለዚህ ትስማሚያለሽ? ማለት እሺ ካልኩህ እንዴት ነው የሚሆነው? እንዴት ነው የምናደርገው? ቆይ ተስማምተሻል? እሱን ብቻ ንገሪኝ። አንተ ከተስማማህ እኔም እስማማለሁ። እሺ ምን እናድርግ? አሁን ወደ ቤት ሄዳለሁ። አዝራን አረጋጋትና ፓስፖርትሽን እቀበላለሁ። ከዛስ? ቀሪውን ፈጣሪ ያውቃል። እጄን ትይዥኛለሽ፣ አይን አይኔን እያየሽ እናወራለን። በቃ ስመለስ ደግሞ ቀን እንወስናለን። ምን ነው ደህና ነሽ? እንደ ዛሬ ደህና ሆኜም አላውቅም። ይሄ የደስታ እንባ ነው መቴ። ውይ ውይ የኔ ውድ ደህና ነህ አለቃ? ምን ታስባለህ? ኮሽኩን አለቃ አቶ ኦዛን አሁንም ልጅ ነው። ይህንን ነገር ቆይቶ ይተወዋል። አንተም ብትሆን ደግሞ ዝም አትለውም። እሱን ታውቃለህ። እባክህ አትናደድ። ሁሌም ቢሆን ትክክለኛውን ነገር ነው የምታደርገው። በትክክል እንዳሰብክበት አልጠራጠርም። በሕይወት ዘመኔ አለቃ ዚያን በማወቄ ደስተኛ ነኝ። አንተ ሁሌም ትክክል ነህ። ኮሽኩን ይኸውልህ፣ እውነት ነው ብለህ ደስ ይለኝ ነበር። ያኔ አስቤበት ቢሆን ደስ ይለኝ ነበር። ያ ቢሆን ይህ ምሽት አይፈጠርም ነበር። አንድም ቀን እንደዚህ የሆነ አይቼ አላውቅም። ላደርግልህ የሚችለው ነገር አለ እንዴ? ምንም ቢሆን። አይ አሁን እኔ ከስንት ዓመት በፊት የቆፈርኩት ጉድጓድ ውስጥ ነው ያለሁት።
እናም ውስጥ የገቡትን ሰዎች ቀስ በቀስ ለማውጣት እየሞከርኩ ነው ያለሁት። ምሽት ነው። ደምህን ልለካህና ከፈለግክ ትንሽ አረፍ በል። እሺ፣ አመሰግናለሁ። መቴ አቤት። የት ነው ያለው? ወደ ቤት እየመጣሁ። እኔም አሁን ቤት ደርሻለሁ። እንዴት ነው ቶሎ ትመጣለህ? ጥሩ ስሜት እየተሰማኝ አይደለም። እሺ እመጣለሁ። እንጥፋ እንጂላ። እንዴት ነው የሚሆነው? ምን ልናደርግ ነው? ትስማሚያለሽ? እሱ ብቻ ነገር አንተ ከተስማማህ እኔም እስማማለሁ። ምን ትላለህ መቴ? ምን እናድርግ? እንጥፋ እንጂላ። ምን? እንሂድ፣ ከዚህ እንሂድ።